ሄርሜላ ብሩኬና አቤላን መስማት የለብሽም ማለት ነው። የራስሽን ውሳኔ ቀጥይበት ማለት ነው። አብርሽ በጣም ነው የሚወድሽ፣ በጣም ነው የሚያፈቅርሽ ማለት ነው። በቃ እንዳንቺ በልቡ የገባች ሴት የለችም ማለት ነው። በጣም ነው የሚወድሽ። እንዴ ባይወድሽ ኖሮ ግንባርሽ ይስምሻል እንዴ? ባይወድሽ ኖሮ እንደዛ እጅሽን ይልስሻል እንዴ? እና አብርሽ በጣም ነው የሚወድሽ፣ አትሞኝ ማለት ነው። እነዚህ አውቀው ማለት ነው። አሁን ሩታ ላይ የሰሩት ፌክ ወይም ደግሞ ሩታ ላይ የሰሩት ድራማ አንቺ ላይ ሊሰሩ ፈልገው ነው እንጂ አብርሽ በጣም ነው የሚያፈቅረው። እውነት እኔ እንጃ። አብርሽ ማለት ከሄርሜላ ተለያየ ማለት መኖር ራሱ አይችልም። ያለ ሄርሜላ መኖር አይችልም። ሄርሜላም ደግሞ እንደዛው አብርሽን በጣም ታፈቅረዋለች። አዎ እናውቃለን። በደንብ ነው የምታፈቅረው። እንደምታፈቅረውም በጣም ዋጋ እየከፈለችለት ነው። እንደሷ ዋጋ የከፈለለት የለም በዚህ ሚዲያ ላይ ለአብርሽ ማለት ነው። አብርሽም ደግሞ በጣም ነው የሚያፈቅራት፣ በጣም ነው የሚወዳት። እንዴ ከሷ በላይ እንደውም እኔ እንጃ አንዳንዴ ልጁ ለማየት ራሱ የሚሄደው ማለት ነው ኦዲየንስን እየፈራ ነው እንጂ ከሄርሜላ ጋር ባይለይ በጣም ነው ደስ የሚለው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድ ቤተሰቦቼ ሰላም ሰላም ብያለሁ። በያላችሁበት ሰላማችሁ በዘዘት ተረፍረፍ ይበልልኝ። ይህንን ቪዲዮ ከወደዳችሁ ላይክ፣ ሼር፣ ሰብስክራይብ እያደረጋችሁ ቤተሰቡ ነው እና ሄርሜላ በመጀመሪያ ደረጃ ራስሽ ወስኚ ማለት ነው። ራስሽ እያመንሽ ነው አይደል? አብርሽ እንደሚወድሽ እና እንደሚያፈቅርሽ እና በፊቱና በልቡ ስላየሽ ለምን የብሩኬና የአቤላን ነገር ትሰሚያለሽ ማለት ነው? አትስሚ። አየሽ፣ አሁን በመጀመሪያ ደረጃ አንቺ ስትመጪ ሄርሜላ እሽሩሩ እያሉ እያጫወቱ እያስጨፋፈሩ ነበር አይደል? ከአብርሽ ጋር ያገናኙሽ። አብርሽን ጠጠቂ በጣም መልካም ሰው ነው እና በማይሆነው በማይመጥነው ቦታ መቆምም መቀመጥም የለበት ሲሉ ነው እያሽቃበጡልሽ የነበረው ማለት ነው። ዛሬ ደግሞ ትላንትና ተነስቶ አቤላ አይወድሽም ይመስለኛል። ለምን አሁን? እንዴት አሁን? ቆይ እናንተ ማለት ነው የቡታጀራ ወንዶች ማለት ነው፣ እኔ የሚገርመኝ ነገር ማለት ነው በሴት ላይ እየተጫወታችሁ ለመኖር ነው የምታስቡት ወይስ ህይወታችሁ ያለ ሴት አይሆንላችሁ ማለት ነው? እውነት እናውራ ከተባለ ማለት ነው። ቆይ ለመጀመሪያ ደረጃ ያንን ሁሉ ስትሄድ ስትራመድ ሄርሜላ ይሄን ሁሉ አፈቅረዋለሁ ወደዋለሁ ስትል እናንተ የት ነበራችሁ? ምን እየሰራችሁ ነበረ? በደንብ ጠንቅቃችሁ ታውቃላችሁ። አብርሽና ሩታ ምንም ይፈጠር መለያየት እንደማይችሉ ማለት ነው። በተለይ ብሩኬ እንደውም ተውት ማለት ነው። አቤላ ማለት ስለ ሩታና ስለ አብርሽ በጣም ብዙ ነገር የሚያውቅ ለትዳራቸው ምን ያክል ዋጋ እንደከፈሉበት፣ ምን እንደተባሉ፣ ምን እንደተሰደቡ ከዚህ በፊት እየወጣ ነበረ። እንደ አብርሽና እንደ ሩታ ፍቅር ይስጠን በጣም ያስቀናሉ እያለ ብዙ ነገር ሲያወራ የነበረው አቤላ ነበረ ማለት ነው። ብሩኬ እንደውም ከኋላ ነው የመጣው። እሺ ይሁን፣ ግን ዛሬ ተነስታችሁ ከመሬት ሄርሜላን አይወድሽም አያፈቅረሽም ብላችሁ የምትጨቀጭቁባት ምክንያት እኔ አልገባኝም። ለምንድን ነው የማይወዳት? ለምንድን ነው የማያፈቅራት? በደንብ ነው የሚያፈቅራት፣ በደንብ ነው የሚወዳት ማለት ነው። ለምን ሞራኗን ዘጭ ታረጉታላችሁ? እና በዚሁ አጋጣሚ ማለት ነው ሄርሜላ ምን አለ መሰለሽ፣ ውሳኔ የራስሽ ነው የሰው ሳይሆን ማለት ነው። እና ልክ እንደ ሩታ ሚና እንዳይጫወቱብሽ ማለት ነው። ትላንትና አቤላ ከሩታ ጋር ሆኖ እየበላ እየጠጣ ያን ሁሉ ሰብስክራይቡን እያሳደገችለት አንሳኬ ሲገባ እንደዛ ጨፍራ በቤቷ አክብራ፣ ግን አንቺ ስትመጪ ደግሞ ዞሮ ወደ አንቺ መጥቶ አንቺን በጣም መልካም ሴት እንደሆንሽ፣ ጥሩ ሴት እንደሆንሽ፣ የዋህ እንደሆንሽ ሲመሰክርልሽ ነበረ። ሩታ ደግሞ በጣም መጥፎ ለትዳር ማትመች ሴት አይደል? እንደዛ ነበር አይደል? ቤተሰብ ሲያወራው የነበረው ማለት ነው። አሁንም ደግሞ ዞሮ ሩታ ጥሩ ናት፣ አንቺ መጥፎ ነው። ለምን? ከዚህ ሁሉ አንቺ ያዋጣኛል ካልሽ በዚህ ነገር ማንንም መተማመን የለብሽም። እውነት ሴት ከሆንሽ ሴትነትሽ ካላሳዘነሽ ነገ እያየሽ አብርሽ ልጁ እያየ ከዛም በኋላ ደግሞ የመጀመሪያ ፍቅረኛው እኮ ናት፣ የመጀመሪያ ሚስቱ ናት እኮ። ምንም ነገር ቢፈጠር በዚች በአጭር ጊዜ እና የአብርሽና የሩታ ፍቅር ይቋረጣል ብለሽ እምነት ካለሽ እኔ ጋር ካለው የኔ ቦታ ሩታ ቦታ እኔ ጋር አለው። ከኔ ጋር ሲሆን ይደሰታል፣ ከኔ ጋር ሲሆን ይጫወታል፣ አይከፋውም ካልሽ ካመንሽበት ማንንም እንዳሰሚ ለማንም ጆሮ እንዳሰጪ ማለት ነው። በቃ የራስሽን ውሳኔ ወስኚ። ወንድምሽም እዚህ ጋር የሚያደርግልሽም ነገር የለም። በተለይ ደግሞ የኦዲየንስ ነገር አትስሚ። ኦዲየንስ ነገ ትክክል ነው ዛሬ የለም ነው። ትላንትና አላያችሁም? ውድ ቤተሰቦች አብርሽና ሩታ አብረው ሲመጡ እውነቴ ነው የምላችሁ በማያውቁት ነገር ማርያምን ወላሂ በጣም ያምራሉ እኮ። ሄርሜላን ስለሚወዳት ወይም ስለሚያፈቅራት ሄርሜላን አያፈቅርም፣ እንደዛ ነበረ ኮሜንቱ አጠቃላይ ማለት ነው።
እና የሚያዋጣሽ ራስሽ ነሽ። ራስሽ አስበሽበት አውርደሽ አይ ይሄንን ነገር ለኔ ይጠቅመኛል፣ በኋላይም ደግሞ ስለሚጠቅመኝ ስለማቅበት የወደፊትም ነገር ስለሚያሳምርልኝ መወሰን አለብኝ ብለሽ ካልሽ ከአብርሽ ጋር መቀጠል፣ አብርሽን ራሱን ሂደሽ መጠየቅ። ለምን ታፍሪያለሽ? ማፈርም የለብሽም። ምክንያቱም ከአንድም ሁለትም ደግሞ ተናግረሻል እንደምትወጂው እንደምታፈቅሪው። ይሄንን ነገር አሁን ያንተ ውሳኔ ምንድን ነው? ትወደኛለህ ወይስ አትወደኝም ለማለት ደግሞ ምንም የሚከብድ ነገር የለም። ሁለት ወይም ሶስት ፊደል ብትሆን ነው። አንድ ቃላት ከተናገርሽ እሱ ይናገርሻል ማለት ነው። ግን በዚሁ አጋጣሚ አንድ ነገር ልንገርሽ ሄርሜላ፣ አንቺ የፈለግሽው ነገር ልታወሪ ስትመጪ አብርሽ በአብዛኛው ጊዜ ማለት ነው ጸጥ ነው የሚያስብልሽ። ያንን ደግሞ በጸጥታ አትለፊ። በቃ አንቺ የምትፈልጊው ከሆነ የምትፈልገኝ ከሆነ ፈልገኝ፣ ማትፈልገኝ ከሆነ ማሰላማ ብለሽ መውጣት የመወሰን የአንቺ አቅም ነው እንጂ እነ ብሩክ ያምነሽ እነ ይሄ ወንድምሽ አምነሽ ምናምን ነገር አይሆንም። እንደኔ ግን እንደ ሴትነት መመክርሽ ነገር ቢኖር ሄርሜላ አብርሽ ላንቺ አይሆንሽም። ለምን ብትይ ሩታን መርሳት አይችልም በጭራሽ ማለት ነው። ሩታ በጣም ነው የሚወዳት፣ አልፎ ተርፎ ቤተሰብ ይወዷታል። በዚህ 2 ቀን ቪዲዮ በተያረቁት ቪዲዮ ራሱ ዴፍ ምንድን ነው ያለው? እንደ በፊታችሁ ራሱ አብራችሁ ሆናችሁ ታርቃችሁ እንኳን ብትቀጥሉ በጣም ደስ ይለኛል እና እኔ ደስተኛ ነኝ እያለ ነው። ሩታ ናት እንጂ እጅ አልሰጥም ያለችው ሩታ ናት እንጂ ወደ አብርሽ አልመለስም ብላ ነው እንጂ አብርሽም ቢሆን ቤተሰቦችም ቢሆን ሰብሰብ ብለው ሩታን ነው የሚፈልጓት። ምንም ቢሆን በመካከላቸው ልጅ አለ። ዛሬ ሊሆንም ይችላል። ለምሳሌ ልንገርሽና ነገ ሉል አድጎ እንኳን እናቴና አባቴ መታረቅ አለባቸው በቃ ለእኔ ስትሉ ቢል ሉል በመሀላቸው እየገባ ሊያስታርቃቸው ይችላል። ምክንያቱም እዚህ ጋር ሩታ ማጥፍታለች፣ አብርሽ ማጥፍተዋል። ከመጀመሪያ ጀምሮ አብርሽ ነው የበደላት ሩታ ማለት ነው። በደለችው፣ አለቀ። ምንም ነገር የሚፈጠር ነገር የለም። የአብርሽና የሩታ ህይወት ተካበደለት እንጂ ሚዲያ ላይ ስለሆነ ብዙ ተወራበት፣ ብዙ ሰው ተንጫጫበት። በተለይም ደግሞ ኦዲየንስ ለኦዲየንስ እልህ ስለተጋባ የአንቺ ኦዲየንስ ደግሞ የሚያምኑት በብራቸው ነው። በብራቸው የሰው ልጅ ለመግደል ራሱ ያስባሉ ማለት ነው። እና ያንን ነገር ስላለ ነው እንጂ ከአብርሽና ከሩታ ህይወት የበለጠ ትዳር የበለጠ ብዙ መከራ ብዙ ስቃይ ያሳልፈው እንኳን አብረው የሚኖሩ ሰዎች ባለ ትዳሮች አሉ ማለት ነው። ገና እንደ አዲስ ፍቅረኛ እንዳልተዋወቀ ሰው ሆነው የሚኖሩ ሰዎች አሉ ማለት ነው። እና ራስሽን ከዚህ ነገር ገለል ብታርጊ ድራማም ይሁን ምንም ይሁን ራስሽ ነው የምትጎጂው። እንደዚህ በተቀራረባችሁ ሰዓት አብራችሁ ከሆናችሁ ሰዓት እሱ ምክንያቱም የራሱ አላማ አለው። ወንድ ልጅ ነው። ምንም ቢሆን ምንም ነገር አይሆንም፣ አይሰበርም። አንቺ ግን ነገ ትሰበሪያለሽ። ነገ ሩታ አብርሽና ሩታ እኔ ባሌን እፈልገዋለሁ ካለች ማንም ይከለክላት የለም። በቤተሰብ በሽምግልና መታ እንኳን ከአብርሽ ጋር አስታርቁኝ ብትል ማንም ያስታርቃታል። ግን አንቺ የሚሰማሽ የለም። ማንም ቼክ አያረግሽም። እመኝኝና ማለት ነው። እና ይሄንን ነገር ትተሽ ወደ ራስሽ ብትመለሺ መልካም ይመስለኛል። እነዚህ ደግሞ አጨብጫቢዎች ባሰሚያቸው ከነሱም ራሱ ቆመሽ በታወሪ ደስ ይለኛል።